ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የኢትዮጵያ የባህር በር ጥያቄና የሶማሊላንድ የሀገርነት እውቅና። የኢትዮጵያ የባህር በር ጥያቄ ምላሽ የሚያገኝበት ጊዜ እየደረሰ ነው። በተለይ የሶማሊላንድ የሀገርነት እውቅና ለጥያቄያችን ትልቅ ሚና እንደሚኖረው የተገለጸ ነው። እስራኤል የሶማሊላንድ ሪፐብሊክ እንደ ሉዓላዊ ሀገር በይፋ እውቅና ማግኘቷን ካሳወቁ በኋላ በርካታ የዓለም ሀገራት ለሶማሊላንድ እውቅና እንደሚሰጡ እየተጠበቀ ይገኛል። የተባበሩት አረብ ኤምሬት ለሶማሊላንድ እውቅና ልትሰጥ መሆኑ በጭምጭምታ እየተሰማ ነው። ከዚህ በተጨማሪ አሁን ላይ ሀያላን ሀገራትን ጨምሮ ከ10 በላይ ሀገራት የሶማሊላንድ ፓስፖርት ተቀብለው እያስተናገዱ ይገኛሉ። ይህም በውስጥ እውቅና እየሰጧት እንደሚገኙ የሚያረጋግጥ ነው። ይህ ክስተት የኢትዮጵያ የባህር በር አማራጮችን እየተበራከቱ እንደሚገኙ በግልጽ ያሳያል። በጥቅሉ ሀገራችን በአዲሷ የሶማሊላንድ ላይ የባህር አማራጭ የማግኘት እድል ከፍተኛ ሆኗል። በተያያዘ መረጃ የህልውና ጥያቄያችንን ለማስመለስ የጀመርነውን ጥረት በበርካታ አካላት ድጋፍ እያገኘን ነው። ታቺ በሆነው ሀሳቡ የሚታወቀው የእያዩ ፈንገስ ደራሲ በረከት በላይነህ የባህር በር ጥያቄው አግባብነት ዙሪያ ሰፊ ማብራሪያዎችን ደጃፍ ፖድካስት ላይ ሰጥቷል። የባህር በር ጥያቄው መነሳት ከሚገባቸው ትክክለኛ ጊዜያቶች አንዱ አሁን ነው ሲልም ተናግሯል። ከቀጠናም ከዓለም አቀፉ ወቅታዊ ሁኔታ አንጻር አሰብን ለማስመለስ ይህ ጊዜ ወሳኝ መሆኑን በጥልቀት በረከት አስረድቷል። ይህም በመንግስት የተነሳውን የብሔራዊ ጥቅም ጥያቄ በታላላቅ የኪነ ጥበብ ሰዎች እንዲሁም በህዝቡ ዘንድ እያገኘ የመጣውን ከፍተኛ ተቀባይነት የሚያሳይ ነው። ይህ በእንዲህ እንዳለ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ተናግረዋል። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ ነውም ብለዋል። ሁሉም ኢትዮጵያዊ ይህንን እውነታ ሊያውቀው እንደሚገባ ጠቁመዋል። ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፉ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለው ልንሞግት ይገባል ሲሉ ጀነራሉ ተናግረዋል። የኢትዮጵያን ንብረትና ሀብት የሆነ ቀይ ባህር ወደ ቤቱ ኢትዮጵያ ለመመለስ ሁላችንም መነሳት አለብን። ፋኖ እየታመሰ ነው። አፋሕድ ከመንግስት ጋር የሰላም ስምምነት መፈራረሙን ተከትሎ ጫካ የቀረው ኃይል ለጉድ እየታመሰ ነው። በየቀኑ ከቡድኑ ወጥተው በርካታ ታጣቂዎች እጅ እየሰጡ ነው። እጅ ለመስጠትም ፍላጎት የሌላቸው ታጣቂዎች በውስጥ ውጊያና በሰራዊታችን እርምጃ እያለቁ ነው። በማዕከላዊ ጎንደር ዙሪያ ወረዳ በደረጀ በላይ ስር ሲንቀሳቀሱ የነበሩ በሻለቃ አዛዥ በአለሙ ጎዳዳው ይመሩ የነበሩ ታጣቂዎች እጅ ከሚሰጡት ውስጥ ሆነዋል። በዚህም በርካታ ታጣቂዎች ባለፉት ዓመታት በህዝብ ላይ በደረሰ ጉዳት መጸጸታቸውን በመግለጽ አንድ ብሬንና 19 ክላሽ እንዲሁም በርካታ ተተኳሾች ጋር እጅ ሰጥተዋል። በተቃራኒው ደግሞ በምስራቅ ጎጃም ዞን ስናን ረቡ ገበያ ለመተንኮስ በየአቅጣጫው የተሰበሰበው የጽንፈኛው ስብስብ አንድ ሳይቀር በሰራዊቱ ሊደመሰስ ችሏል። ቡድኑ ሽንፈቱን ለመደበቅ በውሸት ፕሮፓጋንዳ ቢያወራም እውነታውን ሰብስቦ ይዞት የመጣው ለእሳት ራት ሰጥቶ ሬሳውን ጥሎ መፈጠጡ ነው። የእርስ በርስ ውጊያውን ቢሆን ተጋግሎ እንደቀጠለ ነው። ደሳሌ ሲያስብ ሸዋ መከታውን ከእነ ነብሱ ማርከው እንዲያመጡለት ለታጣቂው በሰጠው ትዕዛዝ መሰረት ታጣቂዎቹ መከታው ማሞን መክበባቸውን ማረጋገጥ ችለናል። የደሳለኝን ትዕዛዝ ለማክበር በሰላም እጅ እንዲሰጥ እየጠየቁትም እንደሚገኙ ተረጋግጧል። መከታው እጁን ላለመስጠት በታጣቂው አማካኝነት ውጊያ መክፈቱን ሰምተናል። በተያያዘ መረጃ በአስረስ ማረ ላይ ታጣቂዎቹ የሚያሰሙት ተቃውሞ ተጠናክሯል። አስረስም ከታጣቂው ጋር ያለውን ግንኙነት ከጊዜ ወደ ጊዜ እያሸከረ መምጣቱን ማረጋገጥ ችለናል። በተለይ ከቅርብ ጊዜ ወዲህ ያልታየ ድል አስመዝግበናል ሲል መናገሩን በስብስቡ ውስጥ ከፍተኛ ቅሬታን ፈጥሯል። ታጣቂው እየፈለሰና እጅ እየሰጠ ባለበት በዚህ ወቅት አስረስ እንዲህ ማለቱ ራሱን ከመንግስት ወገን አድርጎ አስቦና ቀጣይ ተደራዳሪ ራሱን ሊያደርግ በመወሰኑ ነው በማለት ታጣቂው እያጉረመረመ ይገኛል። በተመሳሳይ መረጃ ባለ 2 ዜግነቱ ዘመነ ካሴ ወደ አውሮፓ ለመኮብለል እየተዘጋጀ መሆኑን ሰምተናል። ኤርትራ ተጉዞ ፓስፖርቱን ያደሰው ዘመነ በትግሉ ተስፋ በመቁረጡ ከኡጋንዳ ጉዞ በኋላ ወደ አውሮፓ ሀገራት ለመኮብለል መዘጋጀቱን ከውስጥ የመረጃ ምንጫችን ሾልኮ ወጥቷል። ይህ በእንዲህ እንዳለ ጽንፈኛው ቡድን ኢትዮጵያ የባህር በር ባለቤት እንድትሆንና ግጭት በመፍጠር ለታሪካዊ ጠላቶቻችን በመተባበር ሀገርን የመካድ ታሪካዊ ስህተት እየፈጸመ ይገኛል። ለዚህም እንደ ማሳያ የቀድሞ ጀነራል የአሁኑ ጃውሳው ተፈራ ማሞ መንግስት የባህር በሩ ላይ እንዳያተኩር ወጥረን ይዘነዋል፣ የባህር በር ድንፋታውን አጨናገፍን ሲል በቃለ ምልልስ ላይ ተናግሯል። ጽንፈኛው ቡድን በሻዕቢያና በግብጽ እግር ስር ወድቆ እየተርመጠመጠ ሀገር እየሸጠ መሆኑን በግልጽ ማሳያ ነው። ሩሲያን አየር ኃይል ቢሸፍቱ ላይ የአየር ትርኢት ሊያቀርብ ነው።
የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓል ምክንያትን በማድረግ ሩሲያን ጨምሮ 5 ሀገራት የአየር ኃይሎች የሚሳተፉበት የአየር ትርኢት በቢሾፍቱ ሰማይ ስር ሊያቀርብ ነው። ሀገራቱ የኢትዮጵያ፣ የዩናይትድ አረብ ኤሚሬት፣ የሩሲያ፣ የሞሮኮ እና የቼክ ሪፐብሊክ አየር ኃይሎች ናቸው። የአየር ትርኢቱ ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ በቢሾፍቱ በድምቀት የሚካሄድ ይሆናል። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ታሪካዊ በዓልም ይሆናል። ተቋሙ በ90 ዓመታት ጉዞ የሀገር ሉዓላዊነትን ከማስከበር ባለፈ በዓለም አቀፉ የሰላም ማስከበር ተልዕኮዎች የሰንደቅ ዓላማን ክብር ከፍ ያደረገበት ስኬት የሚዘክር ነው። ከዚህ ቀደም ለበዓሉ ማድመቂያ በቢሾፍቱ ከተማ ዓለም አቀፍ 10 ኪሎ ሜትር የጎዳና ላይ ሩጫ ማካሄዱ ተቋሙ ይታወቃል። ከአየር ትርኢቱ በተጨማሪ የወደፊት አቪዬሽን አቅም የጋራ እንገንባ በሚል መሪ ቃል የአቪዬሽን ቴክኖሎጂ ኤክስፖ ይደረጋል። በኤክስፖ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ የግዙፍ ኩባንያዎች የሚሳተፉበት እንደሆነ የኢትዮጵያ አየር ኃይል አስታውቋል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ የሚያቀርቡበት ተብሎ ይጠበቃል። የህወሓት የቁልቁለት ጉዞ እንደቀጠለ ነው። ጸረ ህዝብ በሆነ አስተዳደሩ ምክንያት ህወሓት ከባድ ቀውስ ውስጥ ተዘፍቋል። ለአመታት የገነባውን አስተዳደራዊ ፒራሚድ ከስር መሰረቱ እየተናደ ይገኛል። በተለይ ከህዝቡ፣ ከወታደራዊ ኃይልና ከንግድ ማህበረሰቡ ጋር የነበረው ትስስር እየተበጣጠሰ ነው። ስብሰባ የማይሰለቸው ስብስብ ያጣውን ቅቡልነት ለማግኘት የተለያዩ ማህበረሰብ ክፍሎችን ሰብስቦ በተለመደው ፕሮፓጋንዳ ሊረጭ ቢሞክርም አልተሳካለትም። የሁሉም ህብረተሰብ ምላሽ ከቡድኑ ህልውና መሰረት የሚያናጋ እንጂ ተስፋ የሚሰጥ አልሆነም። ካደረጋቸው ያልተሳኩ በርካታ ስብሰባዎች መሃል ወጣቶች በብዙ መደለያ የጠራበት ለምሳሌ ማንሳት ይቻላል። ጦርነት ለመጀመር ጉጉት ላይ የሚገኘው ስብስብ ባሳለፍነው ሳምንት ለወጣቶች የስራ ዕድል መፍጠር በሚል በመቀሌ ከተማ በሰባቱም ክፍለ ከተሞች የተውጣጡ ወጣቶችን ጠርቶ ስብሰባ ማካሄዱ ነበር። በስብሰባውም ጦርነት እንዴት መዋጋት እንችላለን፣ የማጥቃትና የመከላከል ስልቶች በሚል ሰነድ ለወጣቱ አስነብቧል። ሰነዱን የሰሙት ወጣቶች ሙሉ በሙሉ በሚባል ደረጃ ስብሰባውን ረግጠው መውጣታቸው ታውቋል። በወጣቶቹ ተግባር ቡድኑ ጭንቀት ውስጥ መግባቱ ሰምተናል። በዚህም ጽንፈኛው የህወሓት ቡድን በገና ዋዜማ ጀምሮ በመላው የትግራይ በታጠቁ ኃይሎች የተደገፈ የወጣቶች አፈሳ በታጣቂው እንዲጀመር ትዕዛዝ ሰጥቷል። ቡድኑ የሚደርስበት ተቃውሞ ከህብረተሰቡ ብቻ ሳይሆን በቡድኑ ከነበሩ የቀድሞ አባላት አመራሮችም ጭምር የሚነሳ ነው። በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ላይ ያጋጠመው ረሃብ በጽንፈኛው የህወሓት ቡድን ሴራ የተፈጠረ መሆኑን የህወሓት መስራች የሆኑት ዶክተር አረጋዊ በርሄ ተናግረዋል። የህወሓት ቡድን ለተፈናቃዩ ህዝቡ የሚያካሂዱ የእርዳታ እህል እየለቀመ የራሱ ሚሊሻዎች ካድሬዎችን ቀለብ እያደረገ መሆኑን አጋልጧል። ቡድኑ ስልጣን ላይ በነበረበት 27 ዓመታት ሀብት በማግበስበስ ላይ በመጠመዱ ክልሉ ከተረጅነት ሳያወጣ መቆየቱን አረጋዊ በርሄ አስታውቀዋል። በተመሳሳይ የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል አስተማማኝ የሰላም እንዲሰፍን ምርጫ መካሄድ እንዳለበት ገልጸዋል። የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳዳሪ ስር መኖር ይኖርበታል ሲሉም ተናግረዋል። ይህን በማድረግ ደርቆ የቀረውን የቀድሞ የህወሓት ከሰላማዊው የትግራይ ህዝብ መለየትና ልማት ማምጣት እንደሚቻል ጀነራል ሳሞራ አስረድተዋል። ይህ በእንዲህ እንዳለ ህወሓት ያሰለጠናቸው ሰላዮች በቁጥጥር ስር መዋላቸው ታውቋል። በአክሱም አካባቢ ከ3 ወራት በላይ የስለላ ስልጠና ተሰጥቷቸው ወደ ነጻ መሬቱ አስመስሎ የላካቸው 5 ታጋዮች ናቸው የተያዙት። ወደ ነጻ መሬቱ ላይ የሚገኘው ኃይል ሰላዩ በቁጥጥር ስር አውሎ ምርመራ እያደረገ እንደሆነ የትግራይ ሰላም ኃይል የስለላ መምሪያ አስታውቋል። የኤርትራ መንግስት ከፍተኛ ጭንቀት ውስጥ ገብቷል። የኤርትራው አምባገነን የሱዳን ግጭት ለማባባስ ለአልቡርሃን ጦር የሚያደርገውን ድጋፍ እንዲያቆም ከሀያላን ሀገራት ማስጠንቀቂያ ተልኮለታል። ሻዕቢያ በሱዳን አሰማርቶት የነበረውን 17137 ወታደር እንዲያስወጣ አሜሪካ አስቸኳይ ትዕዛዝ አስተላልፋለች። ይህን ተከትሎ ኢሳያስ ወታደሩን ማስወጣት ጀምሯል። የአሜሪካ መንግስት በቀጣይ ሀገራት ውስጥ የግጭት ጣልቃ በመግባት የሚከለክለውን ዓለም አቀፍ ሕግ የጣሰውን መንግስት በዓለም አቀፍ ፍርድ ቤት ተጠያቂ እንደሚያደርገውም ጥሪ አቅርቦለታል። በተጨማሪም የሱዳን ወታደራዊ መንግስት በገባው ውል መሰረት ለኤርትራ ወታደሮች ቃል የገባውን ደሞዝ፣ የአካል ጉዳት ካሳ፣ ጥቅማ ጥቅም እንዲሁም የሞት ካሳ አልከፈለም። በዚህም የኤርትራው አምባገነን ወጣቱን በማያገባ አስጨርሶ ከሁለት ያጣ በመሆኑ ከአልቡርሃን ጋር ከፍተኛ መካረር ውስጥ መግባቱ እየተሰማ ይገኛል። እንዲህ በግጭት ጫሪነትና በጭንቀት ከመኖር አዋጩ የብልጽግና መንግስት ቢመርጥ ኢሳያስ ለራሱ ለህዝቡም የተሻለ ነው። ኤርትራ የእነ ግብጽ ቂም መወጣጫና የፖለቲካ መቆመሪያ መሆኗ በከንቱ ከምትደክም ያለምንም ጥቅም አቅፋ ለዘመናት የያዘችውን አሰብ የማልማት ከኢትዮጵያ ጋር ሰላም ብትፈጥር ያዋጣታል። ሆኖም የአምባገነኑ ኢሳያስ ስርዓት ዜጎች እንዲማረሩ እንጂ ተስፋ እንዲያደርጉ አያደርጋቸውም። ለዚህም በኤርትራ ከባድ ህዝባዊ እምቢተኝነት ፈንድቷል። በዚህ ጭንቀት ውስጥ የገባው አምባገነኑ
የአምባገነኑ አገዛዝ ኤርትራውያን በጭካኔ መግደልና ማሰር አጠናክሮ ቀጥሎበታል። የኃይል እርምጃ ምንም ያህል ከፍተኛ ቢሆን የህዝብን ተቃውሞ ግን ሊያስቆም አይችልም። በመሆኑም የኢሳያስ መንግስት ከኢትዮጵያ ጋር እርቅ በመፍጠር የሀገሩን ጥቅም ወደ ማስከበር ፊቱን ሊያዞርና ለ3 አስርተ ዓመታት የበደለውን ህዝብ መካስ ሊያስብ ይገባል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።